ሰው የግል ሀብት አለው። ከፍ ሲል የቤተሰብ ሀብት አለ። አለፍ ሲል ደግሞ ሰው እንደ ሀገር የጋራ ሀብት አለው። ኢትዮጵያውያን የጋራ ሀብታቸው ሀገራቸው ናት። ከሀገራቸው ውስጥ ደግሞ የኢትዮጵያ አየር መንገድ የጋራ ሀብታቸው ነው። ይህ አየር መንገድ ስኬቱ ለሀገራችንም ለአፍሪካም እንግዳ ነው። አንድ ተቋም ከአፍሪካ ተነስቶ በዚህ ልክ በዓለም አቀፍ መንገድ ስኬታማ ሲሆን የመጀመሪያው ነው። ስኬታማ የአፍሪካ ተቋማት የሚመሩት በምዕራባውያን ነው ወይም ንብረትነታቸው የነርሱ ነው። የኢትዮጵያ አየር መንገድ ግን በራሳችን ተመስርቶ በራሳችን ተመርቶ ዓለምን ያስደመመ ቦታ ላይ ተገኝቷል። ብራንዱ በዓለም መለያ ሆኗል። የኢትዮጵያ አየር መንገድ ያላረፈበት አየር ማረፊያ የለም። ከሰሜን ንፍቀ ክበብ እስከ ደቡብ ንፍቀ ክበብ፣ ከምዕራብ እስከ ምስራቅ የኢትዮጵያን አርማ ይዞ በሯል። ይህ አየር መንገድ አሁንም ታምር ማሳየቱን ቀጥሏል። ከሰሞኑ የራሱን ከተማ መገንባት ጀምሯል። የከተማው ዋና ክፍል ግዙፍ አየር ማረፊያ ነው። ብዙ ሲባልለት ኖሯል። ሲጀመር ግን ከተባለውም በላይ የገዘፈ መሆኑ ታይቷል። 12.5 ቢሊዮን ዶላር ተመድቦለታል። ይህም ከህዳሴው ግድብ በላይ ግዙፍ ያደርገዋል። በውስጡ ለማመን የሚያስቸግሩ ፕሮጀክቶች ተካተዋል። እስከ መጨረሻው ድረስ አብራችሁን ቆዩ። የኢትዮጵያ አየር መንገድ በአፍሪካ ግዙፍ ያለውን የአውሮፕላን ማረፊያ ሊገነባ መሆኑን ያሳወቀው ከ5 ዓመት በፊት ነበር። ከዛን ጊዜ አንስቶ ከፍተኛ ጥናት ተካሂዷል። ከመሬቱ ጥንካሬና መልክዓ ምድራዊ አቀማመጥ ጀምሮ ምን ያካተተ ይሆን የሚለው ዋነኛው የጥናት ማዕከል ነበር። ይህን አውሮፕላን ማረፊያ አዲስ አበባ ላይ መገንባትም የማይታሰብ ነበር። ምክንያቱም አየር ማረፊያ የሚፈልገው ቦታ ምናልባትም የአዲስ አበባን ግማሽ ሊያክል ይችላል። ጥናቱን በርካታ የውጭ ድርጅቶች ካካሄዱ በኋላ አሁን ላይ ይህ ግዙፍ ግንባታ በይፋ ተጀምሯል። ግንባታው ጥናቱ ሲካሄድ 5 ቢሊዮን ዶላር ይፈጃል ተብሎ የነበረ ሲሆን አሁን ላይ ግንባታው 12.5 ቢሊዮን ዶላር እንደሚፈጅ ታውቋል። አየር መንገዱ ግንባታውን ያስጀመረው መቀመጫውን ሊባኖስ ካደረገው ዳር አልሃንዳሳ ከተባለ ዓለም አቀፍ ኩባንያ ጋር ስምምነት በመፈራረም ነው። ይህን ግንባታ ማካሄድ የጀመረው የመግባቢያ ስምምነት ተፈራርሞ ሲሆን ግንባታው በሁለቱ ምዕራፎች ተከፍሎ ይደረጋል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው የአውሮፕላን ማረፊያ ይገነባል። እዚህ ፕሮጀክት ዋነኛው ክፍል ነው። አየር መንገዱ ቦሌ ጠቦታል። ይህን ግንባታ እንዳካሄድ ያስገደደውም አየር ማረፊያ ስለጠበበው ነው። ስለዚህ መጀመሪያ ላይ የሚጀምረው ይህ አየር ማረፊያው ነው። አየር ማረፊያው በዓመት 60 ሚሊዮን ተጓዦችን ማስተናገድ ይችላል። ቦሌ አየር ማረፊያ በተደጋጋሚ የማስፋፊያ ግንባታዎች ተከናውነውለት አሁን በዓመት 25 ሚሊዮን መንገደኞችን ያስተናግዳል። የአሁኑ አየር ማረፊያ ምን ያክል ግዙፍ እንደሆነ ማሳያ ነው። የመጀመሪያው ምዕራፍ ሲጠናቀቅ ደግሞ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ በ5 ዓመት ውስጥ ማለትም እስከ 2022 ዓመተ ምህረት ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር በነበራቸው ቆይታ በቢሾፍቱ አቅራቢያ ይገነባል የተባለው ይህ ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ ያርፋል ተብሏል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል፣ 126190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት እንዲሁም 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ ያካትታል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር ይገናኛል። የሚገነባውን የኤርፖርት ሲቲ ስፋትና ጠቀሜታ ለመረዳት አሁን ያለውን የቦሌ ዓለም አቀፍ አየር ማረፊያን ማየት ያስፈልጋል። የቦሌው አየር መንገድ ተቋሙ ባደገ ቁጥር እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ ደርሷል። አየር መንገዱ እድገቱ በፍጥነቱ ቀጥሏል። ተቋሙ እያደገ አየር ማረፊያው ግን መጨመር የማይችል ከሆነ ግዴታ አዲስ መጀመር ነበረበት። ይህን ታሳቢ ያደረገ ግዙፍ አውሮፕላን ማረፊያ ወይም ኤርፖርት ሲቲ መገንባት የግድ መሆኑን በማመን አሁን ግንባታው ተጀምሯል።
አውሮፕላን ማረፊያው ከትራንስፖርት አገልግሎት ባለፈ ራሱን የቻለ ከተማ ነው። በጊዜ ሂደትም ከአዲስ አበባ ጋር የማገናኘት እቅድ አለ። ይህ አየር ማረፊያ ሆቴሎችን፣ የገበያ ማዕከሎችን፣ የቢሮ ቦታዎችንና የመኖሪያ አካባቢዎችን የሚያጠቃልል ትልቅ የኤርፖርት ሲቲ ዋና አካል እንዲሆን ታስቦ እየተገነባ ነው። አዲሱ ከተማ ለአየር መንገዱም ለወደፊቷ ኢትዮጵያም እጅግ ጠቃሚ ነው። አየር መንገዱ ዘመን ተሻጋሪ ነው። በአፄ ኃይለ ሥላሴ ዘመን መንግስት ተቋቁሞ ደርግን አልፎ ኢህአዴግን ተሻግሮ አሁን ባለው መንግስት ደርሷል። ወደፊትም የህዝብና የሀገር ሀብት ሆኖ ይቀጥላል። እናም የአሁኑ ግንባታ ለወደፊቷ ኢትዮጵያ ትልቅ ጠቀሜታ አለው። ኤርፖርት ሲቲው ተገንብቶ ሲጠናቀቅ ኢትዮጵያ በዓመት 125 ሚሊዮን መንገደኞችን በአየር ትራንስፖርት ማስተናገድ ትችላለች። 100 ሚሊዮኑ በኤርፖርት ሲቲው የሚስተናገዱ ሲሆን ቀሪዎቹ 25 ሚሊዮን ደግሞ በቦሌ ዓለም አቀፍ አየር ማረፊያ ይስተናገዳሉ። ይህም ኢትዮጵያ ከሌሎች ሀገራት ጋር ያላትን የንግድ ግንኙነት እንዲቀላጠፍ ይረዳታል። በርካታ ተጓዦች ኢትዮጵያ ውስጥ እንዳርፉ ይገደዳሉ። ይህም ኢኮኖሚያዊ ጥቅም አለው። ኢትዮጵያ በድህነት የምትታወቅ ሀገር ናት። አየር መንገዱ ይህን ለውጦታል። ወደ ሀገራችን ብዙ ተጓዦች የሚመጡ ከሆነ እግረ መንገዳቸውን ስለ ሀገራችን አውቀው ይሄዳሉ። ሆቴል ይዘው ምግብ አዘው ይቆያሉ። ይህ ደግሞ ኢኮኖሚያዊ ጥቅም ያስገኛል። ዓለም አቀፍ ባለሀብቶች የሀገሪቱን አቅም እንዲመለከቱ በማድረግ የንግድ አማራጮችንም እንዲሞክሩ ማድረግ ይቻላል። አየር መንገዱና አየር ማረፊያው የኢትዮጵያ ግብርና ውጤቶችን ያሳድጋሉ። እንደሚታወቀው ኢትዮጵያ በቀላሉ የሚበላሹ የግብርና ምርቶችን ወደ ሌሎች ሀገራት የምትልከው በአየር ትራንስፖርት ነው። ከዚህ አንጻር የቢሾፍቱ ኤርፖርት ሲቲ መገንባት የካርጎ አቅምን የሚጨምር በመሆኑ የሚበላሹ ምርቶችን በብዛት ወደ ውጭ ሀገር ለመላክ ያግዛል። ኢትዮጵያ የጥላቻ ፖለቲካ ጠርንፏት እዚህም እዚያም የሚፈጠሩ ግጭቶች አንቀው ባይዟት በእርግጥ የበረከት ምድር ናት። መሬቷ ታርሶ የማያልቅ ብታመርት ግማሽ ዓለምን መመገብ የምትችል ሀገር ናት። ከምግብ ባሻገር የኢንዱስትሪ ምርቶችንም በገፍ ማብቀል ትችላለች። አሁን ያለው የቦሌ ዓለም አቀፍ አየር ማረፊያ ያለው አቅም ኢትዮጵያ ወደፊት ከሚያስፈልጋት አቅም ጋር ሲነጻጸር እጅግ ዝቅተኛ ነው። አሁን ላይ የኢትዮጵያን ወደፊት አቅም የሚመጥን አየር ማረፊያ በእርግጥ ተጀምሯል። ኤርፖርት ሲቲው በዓመት 100 ሚሊዮን መንገደኞችን ማስተናገድ ይችላል ማለት በንግድ ዘርፉ ላይ የሚኖረው ሚና ቀላል የሚባል አይደለም። ከዚህ አንጻር ኤርፖርት ሲቲው ራሱን የቻለ የኢኮኖሚ ዞን የመሆን እድል አለው። በተለይ የአፍሪካ ነፃ የንግድ ቀጠና እየተስፋፋ በሚሄድበት ጊዜ የአየር ትራንስፖርት ተፈላጊነት ይጨምራል። የኢትዮጵያ አየር መንገድ አሁን ባለበት ሁኔታ ወደ ኢትዮጵያ $6 ቢሊዮን የሚገመት የንግድ እንቅስቃሴ እንደሚያመጣ መረጃዎች ያሳያሉ። ኤርፖርት ሲቲው በውጭ ምንዛሬ ግብይት የሚፈጸም በመሆኑ ከፍተኛ ውጭ ምንዛሬ ያስገኛል። በኤርፖርት ሲቲ ውስጥ ተሳፋሪዎች ጊዜ ሲኖራቸው ተዘዋውረው ዕቃ የሚገዙበት ሁኔታ ይፈጠራል። በተለይ ደግሞ በኤርፖርት ሲቲው በርካታ አውሮፕላኖች የሚኖሩ ከሆነ የአየር ትራንስፖርትና የጭነት ማጓጓዣ ዋጋ የሚቀንስ በመሆኑ ከመርከቦች ክፍያ ጋር ተቀራራቢ ሊሆን ይችላል። የኤርፖርት ሲቲ መሰረተ ልማት መገንባት ከፍተኛ በጀት የሚፈልግ ትልቅ ፕሮጀክት ነው። ወደፊት ከሚገኘው ጠቀሜታ አኳያ ፕሮጀክቶችን በፍጥነት ማጠናቀቅ ይገባል። ኤርፖርት ሲቲው የኢትዮጵያን የአቪዬሽን አቅም በ3 እጥፍ ያሳድጋል ተብሎ ይጠበቃል። ኢትዮጵያ የአውሮፕላን ነገር ሀበላ የጀመረችው ከዛሬ 80 ዓመት በፊት ነበር። የመጀመሪያ ኢትዮጵያ አውሮፕላን ንስር ተፈሪ የሚል ስያሜ ነበረው። ኢትዮጵያ አውሮፕላንን ከማስገባቷ በተጨማሪ አውሮፕላን መገጣጠሚያ ፋብሪካ ጭምር ከፍታ ነበር። የዛሬው ስኬት መሰረቱ ያኔ ነበር የተጣለው። መሰረቱን የጣሉት ደግሞ አፄ ኃይለ ሥላሴ ናቸው። እንደሚታወቀው አየር መንገዱ የተቋቋመው ከአሜሪካውያን ጋር ጥምረት በመፍጠር ነው። በወቅቱ አፄ ኃይለ ሥላሴ አሜሪካውያን ዕውቀታቸውን ለኢትዮጵያውያን አስተላልፈው እንደወጡ በማድረጋቸውና ተቋሙ ሙሉ በሙሉ በኢትዮጵያውያን እንዲመራ ማድረጋቸው ለዛሬው ስኬት ዋነኛ አምዱ ነው። አየር መንገዱ እስከ 2035 የሚቆይ የ10 ዓመት መሪ ዕቅድ አዘጋጅቶ ወደ ሥራ ያስገባ ሲሆን በዋናነት አየር መንገዱ በበረራና በመንገደኞች ብዛት እንዲሁም በተደራሽነት ያስመዘገባቸውን እድገቶች ለማስቀጠል በሚያግዘው መልኩ የተዘጋጀ ሰነድ ነው።
አዲሱ የአየር ማረፊያና ከተማ ግንባታም ዋነኛው የ10 ዓመት እቅድ አካል መሆኑ ተሰምቷል። ከ70 ዓመታት በላይ ዕድሜ ያስቆጠረው የኢትዮጵያ አየር መንገድ እጅግ ትርፋማ የሚባል ተቋም ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት 154 አውሮፕላኖች ያሉ ሲሆን ከቦይንግ የታዘዙት 67ቱ በጥቂት ዓመታት ሲደርሱ ቁጥሩ በግማሽ ያድጋል ተብሎ ይጠበቃል። የኢትዮጵያን አየር መንገድ ትርፋማ ካደረጉት ምክንያቶች መካከል ዋነኛውና አንደኛው ጉዳይ የኢትዮጵያ ስትራቴጂካዊ አቀማመጥ መሆኑ ይነገራል። ኢትዮጵያ ለአረቡ ዓለምም ለአውሮፓም በቅርብ ርቀት ላይ ከመገኘቷ በተጨማሪ በእነ አሜሪካና በእነ ቻይና መካከል መሆኗ አየር መንገዱ ትርፍ እንዳገኝ ምክንያት እንደሆነ ይነገራል። ከቀድሞ ትራንስወርልድ ኤርዌይስ ጋር በጋራ የተመሰረተው አየር መንገዱ በአሁኑ ሰዓት ስኬታማ ከሚባሉ አየር መንገዶች መካከል አንደኛው ነው። በ1938 ዓመተ ምህረት መጋቢት 30 ቀን ሀብሎ ከአዲስ አበባ ወደ ካይሮ በረራ የጀመረው አየር መንገዱ ዛሬ ላይ በአጠቃላይ በውጭ 155 መዳረሻዎች አሉት። ይህ የአየር ማረፊያ ተጠናቆ የኢትዮጵያውያን ኩራት ሆኖ ለማየት ያብቃን። አበቃን። መልካም ጊዜ ተመኘን።